የምስራቅ አማራ ኮር 1 እና ኮር 2 የሚኒሊክ እዝ ልዩ ዘመቻ በጥምረት በራያ ግንባር ታንክ፣ መድፍና ቢኤም እንዲሁም ጀትና ድሮን በስፋት እየተጠቀመ ካለ የብልጽግና ጦር ጋር ከባድ ትንቅንቅ ተጋድሎ እያደረገ ድል እያስመዘገቡ ይገኛሉ። በሰሜን ጎጃም ዞን ሰሜን አቸፈር ወረዳ ይስማላ ከተማ ላይ ልጇን በሚኒሻ አላስደፍርም ያለች እናት በሚኒሻ ተገደለች። የወለደችውን ልጅ ወንዝ ዳር ጥላ ህይወቱ እንዲያልፍ ያደረገችው ግለሰብ በእስራት ተቀጣች። የጎፋ ክፍለ ጦር አህዶች ጠላት ላይ በደፈጣ ጥቃት በማድረስ ድል አስመዘገቡ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁ ሆኖ እነሆ ወደ መረጃችን ገባን። የምስራቅ አማራ ኮር 1 እና ኮር 2 እንዲሁም የሚኒሊክ እዝ ልዩ ዘመቻ በጥምረት በራያ ግንባር ታንክ፣ መድፍና ቢኤም እንዲሁም ጀትና ድሮን በስፋት እየተጠቀመ ካለ የብልጽግና ጦር ጋር ከባድ ትንቅንቅና ተጋድሎ እያደረጉ ድል እያስመዘገቡ ይገኛሉ። በዘመቻ አባናደው ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት ፋሽስቱ የብልጽግና አገዛዝ በርካታ ቁጥር ያለው እግረኛ ሰራዊትና መካናይዝድ እንዲሁም ጀትና ድሮን በስፋት እየተጠቀመ በብዙ ግንባር ማጥቃት እያደረገ ሲሆን በሚኒሊክ እዝ አናብስቶች በሁሉም ግንባር በአግባቡ ተመክቶ እየተመታ ይገኛል። የኦሮሚያ ብልጽግና ልዩ ኃይል ጨምሮ ከሀገሪቱ የተለያዩ አካባቢዎች ያመጣው ዙፋን ጠባቂ ሰራዊት ያለ ውጊያ እየኮበለለ ፋኖን እየተቀላቀለ ስላስቸገረው ያለ ረፍት ግዳጅ እያስገባው ያለ ሲሆን ምሽግ ለቆና ተዳክሞ ባለበት ሁኔታ በአይብሮ እና በረሃ ማርያም ላይ በተደረገ ከባድ ውጊያ ከባድ ሰብአዊና ኪሳራ ደርሶበታል። በሌላ የተጋድሎ መረጃ ተኩለሽ ግንባር ልዩ ቦታው አካምባ ላይ በተጠመደ ጸረ ተሽከርካሪ ፈንጅ አንድ ለጊዜው ማንነቱን ማወቅ ያልቻልነው በዲሽቃ የሚታጀብ ከፍተኛ የመከላከያ አመራር ከነ አጃቢዎቹ ተደምስሷል። ማንነቱን ስንደርስበት የምናሳውቃችሁ ይሆናል። በሰሜን ጎጃም ዞን ሰሜን አቸፈር ወረዳ ይስማላ ከተማ ላይ ልጇን በሚሊሻ አላስደፍርም ያለች እናት በሚሊሻ ተገደለች። ድርጊቱ የተፈጸመው ትላንት ጥቅምት 9 ቀን 2018 ዓ.ም ከቀኑ 7 ሰዓት አካባቢ በተለምዶ የደርግ ካምፕ ተብሎ የሚጠራው አካባቢ ነው። ሚሊሻው ካሁን በፊት 7 ዓመታትን በመከላከያ ተቋም አገልግሎ የነበረና አሁን በድጋሚ የብልጽግና ጦር ጋር የተቀላቀለ የጡት ቆራጮች ተላላኪ ነው። ባደረግነው ማጣራት ገዳዩ ለጊዜው ወደ ጫካ ዞር ብሎ እንዲቆይ በመመካከር አመለጠን የሚል ድራማ ሰርተዋል። ሟቿ ተጨማሪ የ4 ዓመት ህፃንም አላት። ይስማላ ከተማ ውስጥ ያለው አጠቃላይ ያገዛዙ ኃይል 70 እንደሆነና ከጥቂት አድማ ብተናዎች ውጭ አብዛኞቹ ሚኒሻ እንደሆኑና ራሱን መከላከያ ብሎ የሚጠራው ቡድን ለፓትሮል በቀን አንድ ጊዜ ከሊበን ተነስቶ ቃኝቶ ከመመለስ ውጭ በከተማዋ እንደሌለ ማረጋግጠናል። የወለደችውን ልጅ ወንዝ ዳር ጥላ ህይወቱ እንዲያልፍ ያደረገችው ግለሰብ በእስራት ተቀጣች። በሰሜን ጎንደር ዞን አብነት ወረዳ አብነት ከተማ ኗሪ የሆነችው መሰሉ ንጉሴ የተባለች የ21 ዓመት ወጣት የወለደችውን ልጅ ጥላ ህይወቱ እንዲጠፋ በማድረጓ በቁጥጥር ስር ውላለች። ግለሰቧ ከጎንደር ወደ አዲስ አበባ በእንግድነት በመምጣት የቆየችበት ቤት አካባቢ ከአንድ ወጣት ጋር ተቀራርባ እንደነበር ተገልጿል። ወደ አረብ ሀገራት ወጥታ የመስራት ፍላጎት እንዳላትና ለዚህም እንዲረዳት ስትነግረው በዚህ ጉዳይ የሚሰሩ ደላሎች እንደሚያውቅና እንደሚረዳት ነግሯት ግንኙነታቸው ወደ ፍቅር አድጎ ነፍሰ ጡር መሆኗን ትረዳለች። ይሁንና እርግዝናዋን ስትነግረው ከአካባቢው ይሰወራል። መሰሉ የተፈጠረውን ነገር ተቀብላ ቀጥታ ስራ ፍለጋ ወደ ሻሸመኔ ከተማ በመሄድ ነገሌ አርሲ ስራ ተገኝቶላት ነገሌ ከተማ ቀርሳ መጂ ቀበሌ በአንድ ግለሰብ ቤት በሰራተኝነት የ4 ወር እርጉዝ ሆና መቀጠሯን በስራት ሬዲዮ ሰምቷል። መሰሉ የቤት ሰራተኛ ሆና ስትቀጠር ምንም አይነት የእርግዝና ምልክቶችና የሰውነት ለውጥ ሳይታይባት መቆየቷን የነገሌ አርሲ ወረዳ ፖሊስ ወንጀል ምርመራ ክፍል ኃላፊ ኢንስፔክተር ወርቁ ሁሬሳ ገልጸዋል። ሐምሌ 29 ቀን 2017 ዓ.ም መሰሉ ሳይታሰብ የመውለጃዋን ምጥ ሲመጣባት ምሽት 12 ሰዓት ላይ በከተማው ወደሚገኝ አዋዴ የተባለ ትልቅ ወንዝ በመሄድ ለብቻዋ ወንድ ልጅ ተገላገለች። የተገላገለችውን ወንድ ልጅ ማንም ሳያት ወንዝ ዳር አስቀምጣ ለ2 ሰዓታት ከወንዙ አካባቢ ሳትርቅ ቆይታ በአካባቢው ሰዎች አማካኝነት ወንዝ ዳር የተጣለውን ልጅ የሚያነሳ ሰውን ስትከታተል በቁጥጥር ስር ውላለች። ፖሊስም ወዲያው የተጣለውን ልጅ ሲመለከት መሞቱን በማረጋገጡ ወደ ጉዮራ ሆስፒታል የህፃኑን አስከሬን በመላክ የምርመራ ውጤት ተቀብሎ የምርመራ መዝገቡን በበቂ ሁኔታ በማስረጃ በማጠናከር ለአቃቢ ህግ ልኳል። አቃቢ ህግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ ህፃን ልጅን ወልዶ በመጣል ወንጀል ክስ መስርቷል። በአቃቢ ህግ የተመሰረተውን ክስ ሲከታተል የቆየው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ጥቅምት 6 ቀን 2018 ዓ.ም በዋለው ችሎት ተከሳሽ መሰሉ ንጉሴ በቀረበባት ክስ ሙሉ በሙሉ ጥፋተኛ መሆኗን በማረጋገጡ 15 ዓመት እስራት እንድትቀጣ ወስኖባታል። አፈሯ እናት ብርጌድ በጣና ገላውዲዮስ ክፍለ ጦር ሰብሳቢ በሁለቱም ወታደራዊ አዛዦችና የክፍለ ጦር ወታደራዊ ዘመቻ እየተመራ ከሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ጋር ቅንጅት በመፍጠር ያገዛዙ ጭራቅ 77ኛ ክፍለ ጦር ከገላውዲዮስ እስከ ውባንተ
ገብርዬ ተራራ ከሞሻ እስከ ግድብ ተራራ፣ ገላውዲዮስ ከተማ፣ ቴሌ፣ ፈትሎ፣ እስላም መቃብርና የተለያዩ የገላውዲዮስ መዳረሻዎች ከፍተኛ ተጋድሎን ሲፈጽሙ ውለዋል። አፈር ውሃ እናት ብርጌድ ከሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ጋር በሰራቸው የጋራ ቅንጅታዊ ስራዎች ውጤታማ ድልን በክብር እየጻፈ ውለዋል። የአገዛዙ አራዊት ሰራዊት ሜጀር ጀነራል ውባንታ ባተ ተራራ ላይ በአስደናቂ ሁኔታ ተረፍርፏል። እስከ ምሽት 1 ሰዓት ድረስ ጥበበኞቹ የአማራ ፋኖች ከጠላት ጋር ተናንቀው ይገኛሉ። ጠላት ራሱን በመልሶ ማደራጀት ገላውዲዮስ ከተማን ለማስለቀቅ ሙከራ ቢያደርግም በአይበገሬዎቹ ዘር ውባንታዎች ጠላት እየተመታ ይገኛል። ጣና ብርጌድና አንበሶ ብርጌድ ያገዛዙ ጭራቅና ራጅ ቡድን በእስቴና በደራ ምድር መንበርከኩን ተከትሎ ቀጣዩ ተረኛ ወረታና አንበሳሜ መሆኑን ያየው ያገዛዙ አራዊት ሰራዊት ከወረታ ከሐሙሲትና ከአባሳሜ ተጠራርቶ ዳምባ ላይ በመሰባሰብ ፋኖን ለመግጠም ምክክር ላይ ነበር። ነገር ግን ፈጣኖቹ ጣና ብርጌድና አንበሶ ብርጌድ በብርጌዱ መሪዎቻቸውና በጣና ገላውዲዮስ ክፍለ ጦር ምክትል ሰብሳቢ እየተመሩ አራጁን የአብይ አራዊት ሰራዊት ዳምባ ላይ ውጊያውን ጀምረውታል። አመሻሹ 11 ሰዓት የተጀመረው አውደ ውጊያ አድማሱን አስፍቶ በጉማራ በሹበሌና በዝንጠል ቀጥሏል። ነገር ግን የአማራ ፋኖ ከንደብርቶች ከሶስት አቅጣጫ የተሰበሰበው ጠላት በመፈርጠጥ ወሮታ ሐሙሲትና አንበሳሜ ከተማ ወደ መጣበት እየፈረጠጠ ይገኛል። ውጊያው እስከ ምሽቱ 1 ሰዓትም ቀጥሏል። የጎፋ ክፍለ ጦር አህዶች ጠላት ላይ በደፈጣ ጥቃት በማድረስ ድል አስመዘገቡ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የልጅ ኢያሱ ኮር የጎፋ ክፍለ ጦር አካል የሆነው ከመክት ሻለቃ በተውጣጡ ፋኖች ጥቅምት 9 2018 ዓ.ም በደቡብ ወሎ ዞን አልቦኮ ወረዳ ጫጫ በተባለ ቦታ ላይ የፖለቲካ አመራር አጅበው ይጓዙ በነበሩ የአድማ ብተና አባላት ላይ በተወሰደ እርምጃ አንድ ጓድ የአድማ ብተና አባላት ወዲያውኑ ሲሞት ከ5 በላይ የሚሆኑት ቆስለው ወደ ደሴ ሆስፒታል ተወስደዋል። በዕለቱ ታስቦ የነበረው ህዝብን የማደናገር የብልጽግና ስብሰባ እንዲበተን መደረጉን የክፍለ ጦሩ ህዝብ ግንኙነት ሱልጣን የሱፍ መረጃው ላይ አስፍሯል። አስደማሚ የህዝብ መድረክ የታየበት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር አካሄደ። እንደሚታወቀው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝባዊ ውይይቶችን እንመክራለን፣ እናወያያለን፣ እንደራጃለን በሚል በሚያስተዳድራቸው ቀበሌዎች ህዝባዊ ውይይቶችን አድርገዋል። ይህ በእንዲህ እንዳለ አገዛዙ በተለይም ስልጣን ከያዘን በማግስቱ ጀምሮ በኤፍራታ ገደም ወረዳዎች ያለ የሌለውን በትር ሲወጣ የቆየ መሆኑ የሚታወቅ ነው። ሆኖም አፋብኃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር በስሩ በሚገኙት የአጼ ይኩኖ አምላክና የ7 ክፍለ ጦር በሚያስተዳድራቸው ቀበሌዎች ተከታታይነት ያላቸው ህዝባዊ ውይይቶችን ያሳምነው ዕዝ አመራሮች በተገኙበት እየተደረገ ይገኛል። በዚህም ባግላ ማጀቴ ቀበሌና በመስቀል በር አረብ ገበያ የአፋብኃ ደቡብ አማራ ቀጠና ያሳምነው ዕዝ ምክትል ፖለቲካና ዘርፍ መምሪያ ኃላፊ አርበኛ ኤፍሬም ባዩና የኮሩ አመራሮች እንዲሁም የ7 ክፍለ ጦር አጼ ይኩኖ አምላክ ክፍለ ጦር አመራሮች በተገኙበት ሰፋ ያለ የህዝብ አደረጃጀትና የህዝብ መድረክ በማዘጋጀት ከውጊያ ጎን ለጎን ከማህበረሰቡ ጋር የውይይት መድረክ አካሂዷል። መድረኩንም በሃይማኖት አባቶች አማካኝነት በሃይማኖታዊ ስነ ስርዓት የተከፈተ ሲሆን በዙ ምክትል ፖለቲካ መምሪያ ኃላፊ አርበኛ ፋኖ ኤፍሬም፣ በ7 ክፍለ ጦር አስተዳደር ኃላፊ አርበኛ ደመላሽ ደመቀ ስለ ፋኖ ወቅታዊ አቋምና ሰፋ ያለ ገለጻም ተደርጎ ነበር። የኮሩ አመራሮች የህዝብ አደረጃጀትን በተመለከተ ጠለቅ ያለ ግንዛቤ ለህዝቡ በመስጠት እየመሩ የሄዱ ሲሆን አሁናዊ የፋኖን ቁመና ግንዛቤ ከመፍጠር ባሻገር በቀጠናው ያሉ አንዳንድ የመልካም አስተዳደር ችግሮችን መፍታት ችለዋል። የሁለቱ ክፍለ ጦር አመራሮችም ለነጻ የቀጠና አስተዳደር አጭር ስልጠና በመስጠት ግዳጃቸውን ህዝቡ ራሱን በራሱ እንዲያስተዳድር ከዚህ በፊት ብአዴን ውላጅ የሆነው ብልጽግና በሚያስተዳድርበት ጊዜ አንድም ቀን እንዲህ አይነት መድረክ ያላደረገና ከቀበሌ አስተዳዳሪ እስከ ጸሐፊ ከጸሐፊ እስከ ፍርድ ሸንጎ የአገዛዙን ስርዓት የሚቀበሉ ዓላማና ተልዕኮ ያላቸውን ራሱ እከሌ ትሆናለህ ብሎ ይመርጥ የነበረ ቢሆንም አሁን ግን የአማራ የቁርጥ ቀን ልጆች በሚያስተዳድሩት ቀጠና ህዝቡ ራሱን በራሱ እንዲያስተዳድር የአደረጃጀት ግንዛቤ በመውሰድ እዚህ ስላበቃችሁን ሀሳባችንን በነጻነት እንድንገልጽ ላደረጋችሁን ልጆቻችን ክብርና ምስጋና ለእናንተ ይገባል በማለት ያሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር የ7 ክፍለ ጦርና አጼ ይኩኖ አምላክ ጦር አመራሮችን እናመሰግናለን። እኛም ዛሬ ለዓመታት ስንናፍቀው የነበረው የመኖር ነጻነት ስላድላችሁን ፈጣሪ ከእናንተ ጋር ይሁን፣ ለድል ያብቃችሁ በማለት አመስግነው ህዝቡም ይሆነኛል የሚለውን መሪ በመምረጥና የተመረጡት የቀበሌ አስተዳዳሪ፣ ምክትል አስተዳዳሪ፣ ሴቶች ጉዳይ፣ ፍርድ ሸንጎና ወጣቶች ጉዳይ በሙሉ ቃለ መሐላ በመግባት ለመረጣቸው ህዝብ በታማኝነት ለማገልገል በአንድ ድምጽ ቃል በመግባት መድረኩን በሃይማኖት አባቶች ጸሎት ተጠናቋል። መረጃውን አጠናቆ ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የአጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አርበኛ አማረ ታዘዘ ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ